دولة تشاد بشكل مفاجئ حدودها مع السودان وسط اتهامات للدعم السريع بتجنيد مقاتلين ومرتزقة من تشاد بشكل قسري. اتهامات رد عليها الدعم بالنفي القاطع. يحدث هذا مشاهدينا بينما المنطقة الحدودية بين البلدين تشهد مواجهات عنيفة في منطقتي الطينة ومستريحة تحديدا بين الجيش والدعم. هناك هاجر تشاد مس سودان زلوا دوب بهندبت عطياتو زبل زينا سمعنا لنا ازي زغنا زلو دما حيلታት قلطف دغف ወይ ውን RSF ካብ ጫድ በحيلي ተዋጋእትን ዕሱባትን ወተሃደራትን ይምልምሉ አለው ዝብል ክሲ ኣብ ዝቀርበሉ ዘሎ ግዜ حيلታት قلطف دغف بوغኖም ነቲ ክሲ አትሪሮም ጽጎም አለው ተዓዘብትና እዚ ዝኸውን ዘሎ ኣብ መንጎ ክልቲኤን ሃገራት ዘሎ ናይ ዶብ ከባቢታት ብፍላይ ድማ ኣብ ከባቢታት ጢናን مستريحان ኣብ መንጎ ሰራዊት ሱዳንን حيلታት قلطف دغፍን ብርቱዕ ግጭት ኣብ ዝካየደሉ ዘሎ እዋን ምስ حيلታት قلطف دغፍ ዝተኣሳሰር ካልእ ግንባር ውን ኣብ ኡጋንዳ ተቀልቂሉ ኣሎ ፕሬዝዳንት ዩጋንዳ መራሒ ንحيلታት قلطف دغፍ ሕመቲ መقባሉ ካብ መንግስቲ ሱዳን ሓያል ነቐፌታ ኣስዒቡሉ ኣሎ ብፍላይ ድማ ሕመቲ ኣብቲ ምስ ሰራዊት ሱዳን ዝገብሮ ዘሎ ኩናት ካብ ኮሎምቢያውያን ዝመጹ ዕሱባት ወተሃደራት ይጥቀም ከም ዘሎን ዝብል ክሲ ስለ ዘሎኒ بمسرته حيلታት قلطف دغፍ تحت عدم ህፃናት ይምልምሉ ዝብል ክሲ ክሳብ ክንደይ ሓቂ እዩ ዜጋታት ጫድ ይምልምሉ ኣለው ዝብል ክስኸ ንመሬት ኡጋንዳ ንምጥቃም ዝግበር ፈተነኸ ክሳብ ሕጂ ዝኾነ ናይ ቪድዮ ወይ ስእሊ መርትዑ የለን ስለዚ ስለምንታይ ገለ ወገናት ኣብዚ ክስ እዚ ዘተኩሩ ዘለው እዚ ክስ እዚ ከምቲ ሕመት ዝብሎ ዘሎን ህዝባዊ ርእይቶ ንምድንጋር ዝዓለመ ድዩ ወይስ በሓቂ ኣብዚ ከባቢ ዝካየድ ዘሎ ነገር ኣሎ ከላይ ኣብ ሕቶ ድማ ረብሓ ዩጋንዳን ጫድን ኣብዚ ጉዳይ እዚ እንታይ እዩ እዚ ጉዳይ እዚ ታሪኻዊ ምዃኑን ኢድ ኣእታውነት እዘን ሃገራትን ኣብ ኩናት ሱዳንን ሓድሽ ከም ዘይኮነ ንፈልጥ ኢና ግና ስለምንታይ እዘን ሃገራት ካብ ሓደ ወገን ላዕሊ ነቲ ካልእ ወገን መሪፀን ኣለዋ ኣገዳስነት እዚ መድረኽ እዝን ኢድ ኣእታውነት እዘን ሃገራት እዚኣተን ሎሚ ኣብ ሱዳን ዝኸውን ዘሎ ብኸመይ ክንሪኦ ንኽእል ሱዳን ገና ኣብቲ ናይ ህውከትን ግጭትን እያ ዘላ ናብ ናይ ክትዕ ሰዓታት ንዕድመኩም ተዓዘብትና ነዚ ኣጸጋም ዝኾነ ኣርእስቲ ምስቶም ክቡራት ኣጋይሽና ኮይና ክንማያጠል ኢና ቲጃኒ ኸድር ጋዜጠኛ ዓረብያ ኔትወርክ ዶክተር ሙና ዓብድልፈታሕ ተመርማሪት ኣህጉራዊ ዝምድናታት ዲፕሎማስን ዶክተር መሐመድ ሒላል ተመራማሪ ፖለቲካዊ ስነ ፍልጠትን ከምኡውን ኣቶ ኣሕመድ አልቁርሺ ጋዜጠኛ ዓረብያ ኔትወርክ ክቡራት ኣጋይሽ እንኳዕ ደሓን መጻኩም ጉዳያት ናይ ዩጋንዳን ጫድን ሓድሽ ጉዳይ ኣይኮነን ቅድሚ ሕጂ ውን እዘን ሃገራት ኢድ የእትዋ ከም ዘለዋ ዝሕብሩ መግለጺታት ነይሮም እዮም ግና ስለምንታይ ኣብዚ እዋን እዚ ዩጋንዳን ጫድን حيلታት قلطف دغፍ ይድግፉ ኣለዋ ዝብል መግለጺታት ንሓየለ መጽኢሉ ኣብ ኢድና ስእሊ ይኹን ቪድዮ የለን حيلታት قلطف دغፍ ትሕቲ ዕድመ ህፃናት ካብ ጫድ ኣውፂኦም ወይ ውን ኣምፂኦም ኣብ ሰራዊቶም የሰልፉ ኣለዉ ዝብል ዘሎ መን እዩ ብኣኺ ክጅምር ዶክተር ሙና ዓብድልፈታሕ ልክዕዩ حيلታት قلطف دغፍ ነጸጎሞ ኣይነጸግዎ ብመሰረት ሃገራዊ ጸብጻባትን ናይ ዓይኒ መሰኻኽርን حيلታት قلطف دغፍ ትሕቲ ዕድመ ህፃናት ይምልምሉ ከም ዘለው ተሰኒዱሎ ብፍላይ ብዛዕባ ጫድ ወይ ከባቢ ምዕራብ ኣፍሪቃ እንተርኢና ንመሳርዕ حيلታት قلطف دغፍ ዝድግፉን ዝዋግኡን ዘለው ሰባትን ወተሃደራትን መብዛሕትኦም ኣብ ንእሽቶ ዕድመ ዝርከቡ ሚሊሻታት እዮም ጋዜጠኛ ስለዚ ስእሊ ርኢኺ ዲኺ ኣነ ብሓቂ ደልየ ነይረ ግን ናይ ቀደም እምበር ሓድሽ ስእሊ ረኸብኩን እዚ ናይ ዓይኒ መሰኻክር ኣብ ዳርፉርን ካልእ ከባቢታትን ዝተረኽበ ሓበሬታ እዩ መብዛሕትኦም ወተሃደራት ብናይ ምዕራብ ኣፍሪቃ ላህጃታት እዮም ዝዛረቡ እዚ ድማ ካብ ጫድን ካልኦት ሃገራትን ክኾኑ ከም ዝኽእሉ እዩ ዘርኢ ትሕቲ ዕድመ ህፃናት ድዮም እወ ትሕቲ ዕድመ ህፃናት እዮም እዚ እዩ ኣህጉራዊ ጸብጻባት ዘርኢ ዘሎ ብተወሳኺ መዋቕር حيلታት قلطف دغፍ ካብቲ ናይ ጃንጃዊድ ዝበሃለሉ ዝነበረ እዋን ጀሚሩ በዓሌታዊ መልክዕ ዝተሃንጸ እዩ ኣብዚ ዝሓለፈ እዋን ድማ ትሕቲ ዕድመ ህፃናት ምጥቃሞም ኣብቲ ከባቢ ኣብ ዳርፉርን ምዕራብ ኣፍሪቃን ሓድሽ ነገር ኣይኮነን ሳልሳይ ነጥቢ ድማ حيلታት قلطف دغፍ ኣህጉራዊ ጸብጻባት ንዘውጽዎ ነገራት ወትሩ ናይ ምኽሓድን ልማድ ኣለዎም እዚ ድማ ካብ ኣህጉራዊ ሕጋዊ ተሓታትነት ወይ ዲፕሎማስያዊ ጸቕጢ ንምህዳም ዝግበር እዩ ስለዚ እቲ ምኽሓዶም ጥራይ ነቲ ነገር የለን ማለት ኣይብሎን እቲ ኩሉ ግዜ ዝግበር ዘሎ ምኽሓድ ነፃ ምርመራ ንኸይግበር መገዲ ይዓጽ እዩ
ግና ነዚ ጉዳይ እዚ ትሕቲ ዕድመ ህፃናት ዕሱባትን ዘረጋግፁ ጸብጻባትን እንታዮም ገለ ሰባት እዚ ጸብጻብ እዚ ፖለቲካዊ ዝምባለ ዘለዎ እዩ ክብሉ ይኽእሉ እዮም መርትዑ ኣለና ዶ እወ ናይ ሕቡራት ሃገራት ክኢላታት ኣብ 2024 ጸብጻብ ነዚ ነገር እዚ ኣረጋጊጾም እዮም ካብ ዶብ ተሳጊሮም ዝመፁ ተዋጋእቲ ማለት ካብ ጫድ ጥራይ ዘይኮኑስ ክሳብ ካሜሮን ከም ዘለው ገሊኦም እውን ሓቢሮም ኣለው ናይቶም ክኢላታት ጸብጻቡን ንጹር እዩ ከምቲ ዶክተር ዝበለቶ ሓይልታት ቁልጡፍ ደገፍ ካብቶም ዓጣያ ወይ እውን ኣታያ ዝበሃሉ ፋሕ ዝበሉ ተዋጋእቲ ሓገዝ ዝረክብ ዘሎ እዚኣቶም ተመሳሳሊ ባህሊ ዘለዎም ቋንቋኦም ዝቀራረብ በዓሌት ዝተኣሳሰሩ እዮም ስለዚ ሓይልታት ቁልጡፍ ደገፍ ኣብ ግዜ ዑመር አልበሽር እውን ካብዚኣቶም እዮም ዝጥቀሙ ነይሮም ዶክተር መሐመድ እውን ብዛዕባ እቲ እዋን እቲ ክዛረብ ከሎ ክልተ ኣሕዋት ሓደ ኣብ ሱዳን ሓደ ድማ ኣብ ጫድ ሓለፍቲ ከም ዝነበሩ ጠቂስልና ነይሩ እዩ እዚ ማለት ኣብቲ ዶባት ዓሌታዊ ምትእስሳር ምትሕውዋስን ኣሎ ማለት እዩ ሓይልታት ቁልጡፍ ደገፍ ኣብ ትሕቲ ዕድመ ህፃናት ወይ እውን ዕሱባት ይምርኮሱ ክንብል ከለና ጸብጻባት ክኢላታት ውዱባት ናይ ሕቡራት ሃገራትን ኣለው ብቪድዮ ዝተሰነደ ብኣሽሓት ዝቁጸሩ ዝተቐትሉ ወይ እውን ዝተማረኹ ህፃናት እውን ኣለው እዚ ሽግር እዚ ሓይልታት ቁልጡፍ ደገፍ ከም ዝብሎ ዘሎ ሰባት ስለ ዝሓፀርዎ ጥራይ ዘይኮነ ኣብ ዝተወሰነ ግዜን ቦታን ተወሳኺ ሓይሊ ስለ ዘድልዮን እዩ እቶም ተዋጋእቲ ድማ ዓቢ ገንዘባዊ ረብሓ ይረኽቡ ኣለዉ ሓይልታት ሕሜቲ ኣብ ዝሓለፈ መግለፂኡ ናይ ገንዘብ ቅልውላው ኣለና ኢሉ ነይሩ እዩ እዚ ድማ ብሰንኪቲ ዝተገብረሎም እገዳታት እዩ ሰራዊት ሱዳን ድማ ብነፈርትን ዘመናዊ መሳርሒታትን ይሃርምዎም ኣለዉ ናብቲ ዋና ነጥቢ ክንምለስ ሱዳን ዝወርዳ ዘሎ ሽግር ሰብኣዊ ደገፍ ጥራይ ዘይኮነስ ከምቲ ሕቡራት ሃገራት ዝበሎ ኣብ ጫድ ማዕርፎ ነፈርቲ ኣምጀራስ ንመሳርሒ መመልመሊን መመላለስን ይጥቀሙሉ ኣለዉ ዩጋንዳ እውን መሬታት ትህብ ኣላ ዩጋንዳ ምስ ሱዳን ዶብ የብላን ስለምንታይ እያ መሬታት ትህብ ዘላ ዩጋንዳ ኢትዮጵያ ማእከላይ ኣፍሪቃን ሓፍታር ኣብ ሊብያ ንሓይልታት ቁልጡፍ ደገፍ ክድግፉ ዝገብሮም ዘሎ ዓቢ ጽልዋ ኣሎ ዶክተር መሐመድ ስለምንታይ ዘን ሃገራት እዚኣተን ንሓይልታት ቁልጡፍ ደገፍ ክድግፋ መሪፀን ብሓቂ ዘን ሃገራት እዚኣተን ንሓይልታት ቁልጡፍ ደገፍ መሳርሒ ደጊፎን ኦዶ ሓበሬታታት ከም ዝሕብርዎ ጫድ ንኣብነት ኣነ ወትሩ ሞራላውን ሕጋውንን መርገጺ ክሕዝየ ዝመርጽ ንሕና ነቲ ተግባር ኢና ክንኩንን ዘለና እምበር ነቲ መንነት ኣይኮነን ምኽንያቱ መንነት ምኹናን ነቶም ናይ ሓቂ ገበነኛታት ካብ ተሓታትነት ነፃ ዝገብር እዩ እቲ ተግባር ገበን ምዃኑ ንሰመማዕ ንሓታትነት ድማ ነቲ ሰብ ንግደፈሉ ኣብ ጉዳይ ሃገር ጣልቃ ምእታው ገበን እዩ ዶብ ምኽፋት ንተዋጋእቲ ገበን እዩ ግና ክንርድኦ ዘለና ኣብ መንጎ ሱዳንን ጫድን ዘሎ ዶብ ተመሳሳሊ ዓሌታት እዮም ዘለዉ ካብ ጫድ ናብ ሱዳን ክሰግሩ ከለዉ ንኣዝማዶም ክሕግዙ ወይ እውን ዝሕግዙ ዘለዉ ኮይኑ እዩ ዝስምዖም ኣህጉራዊ ሕጊ ከም ሰለይቲ ወይ ዕሱባት ይርኦም ይኸውን ንሳቶም ግን ከምኡ ኣይኮነን ዝስምዖም ኣብ ኣፍሪቃ ዝበዝሕ ግዜ ዝበዝሐ ሃገራት ማለት ዓሌትካ እምበር ፓስፖርትኻ ከም ዘይኮነ ኢና ተዓዚብና ስለዚ ትፍርዲ ዝያዳ ልክዕ ክኸውን ኣለዎ ግና ዶክተር ኣብ መንጎ ክልቲኦም ሃገራት ኣዝዩ ነዊሕ ዶብ እዩ ዘሎ ክልቲኦም እቶም ኣብ ዶብ ዘለዉ ዓሌታት ድማ ንሓይልታት ቁልጡፍ ደገፍ ዝድግፉ ዘለዉ ዶ ይመስለካ ኣነ ሓደ ነገር ትዕዝብቲ ክበኪ ኣብ ጢና ሓይልታት ቁልጡፍ ደገፍ ምስ ኣተዉ ሰራዊት ሱዳን መሻርክቶምን ምስ ኣጽዋራቶምን ናብ ውሽጢ መሬት ጫድ ኣትዮም ነይሮም እዮም እዚ ኣብ ካልእ ሃገር እንተዝኸውን ምተኣስሩ ነይሮም ግና ኣብ መንጎ ጫድን ሱዳንን ከም ንቡር እዩ ዝርአ እዚ ዝኸውን ዘሎ ብዙሓት ሱዳናውያን ኣብ ጫድ ሕርሻታት ኣለዎም ብዘይ ዝኾነ ይኹን ቪዛ ይመላለሱ እዮም ግና ሕቶይ ስለምንታይ እዞም ዓሌታት እዚኣቶም ንሓይልታት ቁልጡፍ ደገፍ ክድግፉ መሪፆም ዝብል እዩ ኣብዚ ከባቢ እዚ ዝተፈላለዩ ዓሌታት ኣለዉ ሓይልታት ቁልጡፍ ደገፍ ካብቶም ዓረብ ዝበሃሉ ዓሌታት እዮም ሓይልታት ሓበራዊ ምንቅስቓስ ድማ ካብ ዓሌት ዘጋዋ እዮም ጫድ ክንብል ከለና ብዛዕባ ዶብ ጥራይ ዘይኮነስ ብዛዕባ ማዕርፎ ነፈርቲ ጀራስ እውን ንዛረብ ኣለና ናብኡ ነፈርቲ መጻ ኣጽዋር ድማ ይጽዓን ስለዚ እዚ ፖለቲካዊ ውሳነ እዩ ብዛዕባ ምምልላስ ህፃናት ዝተባህለ ኣብቶም ከባቢታት ከም ማሕበራዊ ልምዲ ዝርአ ነገር ኣሎ ሓይልታት ቁልጡፍ ደገፍ ካብ መጀመርታ ብዓሌታዊ መልክዕ እዩ ተሃኒጹ ኣብቶም ከባቢታት ሓደ ወዲ 14 ዓመት ኣጽዋር ክስከም ከሎ ወዲ 14 ዓመት እውን እንተኮይኑ ከም ሰብኣይ ዝቁጸር ስለዚ መምልማል ህፃናት ንዓታቶም ከም ገበና ይርእይዎን እዮም እቶም ኣብ ሓይልታት ቁልጡፍ ደገፍ ዘለዉ ተዋጋእቲ ብዛዕባ ኣህጉራዊ ሕጊ ኣይግድሶምን እዩ እቲ ውግእ ሕጂ ናብ ሕነ ምፍዳይ ተቐይሩ ኣሎ
لابنت تي اب مستريحة استجبر وجه أمونجو دك أب حقوتات استجبرنا إحنا مفداي وجه مخاني يزحبر حمتي نبي يوغندا زجبروا مبتح دماء نتي تنتصلو نمسبارن قصو نمتصباقن زجبروا سلام زدلي مرح خوينو كقرب يفتنالو جنازن هاجرات زياتن مالت يوغندا انچادن سلمتاي نحيلتات قلطف دغف مريصن ربحان انتايو مسراويت زلون ግጭት ዲው ወይስ ሰራዊት በኢኽዋን ሙስሊም አህዋት እስላም ይምራሕ አሎ ዝብል ፕሮፓጋንዳ ስለዚ አመናሉ የን እዚ ጉዳይ እዚ ካብቲ አሞንጎዘን ሃገራት ዚአተን ማለት ሱዳን ዘሎ ታሪኻዊ ቅርሕንቲ ዝነቀለ እዩ ሓይልታት ቁልጡፍ ደገፍ ንረብሓታት ዩጋንዳን ጫድን ዘማልእ ኮይኑ ረኺቦም ኣለው ዩጋንዳ ከም መራሒት አፍሪካ ክትረአ ትደልላ ኬንያ ካብቲ ጉዳይቲ ድሕሪ ምንሰሓባ ዩጋንዳ ቦታ ክትክእ ትደልላ ፕሬዝዳንት ሙሰቪኒ ከም አሳላጢ ክሰርሕ ተመዚዙሎ ምብጻሕ ሓሜት ድማ ሓደ ሰሞን ድሕሪ ምብጻሕ ማሊክ ዓቃር እዩ ዘሎ ሙሰቪኒ ርእሱ ከም ማእከላይ አሳላጢ ይቕርብ ኣሎ ብዛዕባ ጫድ ድማ እቲ ጉዳይ ዝተሓላለኸ እዩ መሐመድ ካካ ፕሬዝዳንት ጫድ ድሕሪ ሞት አቡኡ ስልጣኑ ንምዕቃብ ይቃለስ ኣሎ ሓይልታት ቁልጡፍ ደገፍ ንዕኡ እንታይ ከበርክቱሉ ይኽእሉ ዝኾነ ሓይሊ ስልጣኑ ዘውሕሰሉ ምስኡ ይሓብር ካብኡ ድማ ናብ ዓሌታት ጉዳይ ዘጋዋ ኣሎ ምስ ኣዝማዱ ዘለዎ ዘይምስማዕ ድማ ነቲ ጉዳይ ይጸልዎ እዩ ንሕና ነቲ ኩናት ካብቲ ታሪኻዊ ድሕረ ባይትኡ ነጢልና ክንሪኦ የብልናን ንሕና ከም ሱዳናውያን እዚ ኩናት እዚ ንህዝብና ኣድኪምዎ ኣሎ ሓቂ ኣብ ኢድ መን ኣላ ሓቂ ብቐሊሉ ክትርከብ ነገር ኣይኮነትን ጫድ ንሓይልታት ቁልጡፍ ደገፍ ክድግፍ ፈጺሙ ረብሓ የብላን እየ ዝብል ዘለኹ ግና ታሪኻዊ ግጭታት ኣሎ ሱዳን ተቃወምቲ ጫድ ትድግፍ ጫድ ድማ ተቃወምቲ ሱዳን ትድግፍ ነይራ እዚ መስሓብ እዚ ንገለ ሃገራት ኣብቲ ከባቢ ኢደን ከእትዋ ዕድል ሂብዎን እዩ ሓመቲ ቅድሚ ገለ መዓልታት እንታይ ኢሉ ነይሩ ኣብዚ ኩናት እዚ ልዕሊ 143,000 ወተሃደራት ሒዝና ኢና ኣቲና ኣሽሓት ተቐቲሎም ፍርቂ ሚልዮን ድማ ቆሲሎምና ኢሉ እዚ ኩሉ ኣጽዋር ካበይ ይመጽእ ኣሎ ን3 ዓመት ዝኸውን ውግእ ብኸመይ ይቕጽል ኣሎ ኣብዚ ብዛዕባ ሓደ ዓብይ ስርዓት ኔትወርክ ኢና ንዛረብ ዘለና ዩጋንዳ ምስ ሓንቲ ዝተወሰነት ሃገር ዓመታዊ ናይ $30 ቢልዮን ንግዲ ኣለዋ እቲ ሃገር ድማ ነዚ ኩሉ ትመርሖላ ንሳ ድማ UAE እያ ብዛዕባ ነዳዲ ሕርሻን ኢንዱስትሪን ክንዛረብ ከለና ሓይልታት ቁልጡፍ ደገፍ ባዕሎም ኣብ ዩጋንዳ ልዕሊ $16 ቢልዮን ዝግመት ወፍሪ ኣለዎ ኣብ ጫድ ድማ መሐመድ ካካ ኣብ መጀመርታ ምስ ሱዳናውያን ስደተኛታት ወጊኑ ነይሩ ግና ድሕሪ ገለ ኣዋርሕ መርገጽ ይቐይሩ ስለምንታይ ምክንያቱ ናይ ገንዘብን ኣጽዋርን ደገፍ ስለ ዝረቐበ ልዕሊ $65 ቢልዮን ኣብቲ ከባቢ ፈሲሱ ኣሎ ስለዚ መርገጽኦም ካብ ሞራላዊ ናብ ረብሓ ተቐይሩ እዩ እዚ ድማ ኣብ ኣፍሪቃ ስልጣን ንምዕቃብ ዝግበር ስትራቴጂ እዩ ሕመቲ ናብ ዩጋንዳ ክኸይድ ከሎ ዝተኸደኖ ናይ ኣፍሪቃውያን ክዳን እውን መልእኽቲ ኣለዎ ንሱ ካብቲ ዓረባዊ መፍትሒ ናብ ኣፍሪቃዊ መፍትሒ ክሰጋገር ይደሊ ኣሎ ርእሱ ከም መራሒ ኣፍሪቃ ለዊጡ ንጥቃዓትን ግፉዓትን ዝቃለስ ገይሩ ይቐርብ ኣሎ እዚ ድማ ነቲ ናይ ኣፍሪቃውያን ስምዒት ንምትንካፍ ዝግበር እዩ ናብ ዩጋንዳ ከይዱ ምስ ሙሰቪኒ ተራኺቡ ሙሰቪኒ ሓይልታት ቁልጡፍ ደገፍ ከም ዝድግፍ ብወግዒ ኣይገለጸን ግና እታ ኣቀባብላ ብዙሕ ትርጉም ኣለዎ ገለ ጋዜጠኛታት ዩጋንዳ ከም ዝበልኦ ድማ ሓመቲ ካብቲ ኣባይታ ዘሎ ጭቡጥ ኩነታት ተፈልዩ ርእሱ ከም መራሒ ናጽነት ማዕርነት ከቕርብ ይፍትን ኣሎ ይብላ ኣብ መወዳእታ እዚ ኣብ ኣፍሪቃ ዘሎ ዕጡቓዊ ምንቅስቓሳት ብዙሓት ስራሕ ዘይብሎም ወተሃደራት ፈጢሩ ኣሎ ውግእ ድማ ንዓታቶም ከም ዕዳጋ ስራሕ ኮይኑ ኣሎ ንኣብነት ኣብ ሩስያ ዩክሬን ይኹን ኣብ ካልእ ሃገራት ክዋግኡ ምርኣይ ድማ زجرم نجر أيك خووننيو. دولة تشاد بشكل مفاجئ حدودها مع السودان وسط اتهامات للدعم السريع بتجنيد مقاتلين ومرتزقة من تشاد بشكل قسري. اتهامات رد عليها الدعم بالنفي القاطع. يحدث هذا مشاهدينا بينما المنطقة الحدودية بين البلدين تشهد مواجهات عنيفة في منطقتي الطينة ومستريحة تحديدا بين الجيش والدعم. هناك جبهة أخرى تفجرت في وجه الدعم السريع إنها أوغندا حيث لقي استقبال رئيس البلاد قائد الدعم السريع بمعنى رئيس البلاد استقبل قائد الدعم السريع حميتي. لقي هذا الاستقبال انتقادات حادة من الحكومة السودانية خاصة وأن حميتي قائد الدعم السريع
اعترف من أوغندا بتجنيد مرتزقة كولومبيين في حربه ضد الجيش السوداني. وهنا نطرح مجموعة من الأسئلة. مبدئيا، ما دقة هذه الاتهامات التي تتحدث عن تجنيد الدعم السريع للقُصّر، تجنيدهم؟ قال بأن الدعم السريع مثلا يستدرج أو يأتي بمقاتلين قُصّر من تشاد لمحاولة دمجهم في قواته وخوض هذه الحرب. ربما أبدأ معك دكتورة. مساء الخير. أهلا بك. طبعا هي المسألة إذا نفاها الدعم السريع تكون كذلك مسيسة. هل لدينا الدليل؟ نعم، خبراء الأمم المتحدة 2024 أكد هذا الشيء، وما أكدوا يعني فقط إنه هنالك قُصّر أو هنالك، بقي أن يكون أكثر دقة. ولكن اسمح لي دكتور، يعني لما نتحدث عن تشاد نحن نتحدث على كيلومترات يعني طويلة جدا من صحيح. الحدود بين الدولات. هل كل القبائل التي تأتي على حدود تشاد السودان كلها تدعم الدعم السريع؟ መንግስትና የኤርትራ አስተዳደር እና ህዝብ ምንድነው መልሱ ለዚህ አደጋ ለሚለው ጽምዶ ነው። ሰው ጽምዶ እንዲገባው የሚያስፈልገው ምንድነው? ይሄን ትልቁን አደጋ ሊያፈርስ የሚችል አንድ የጦርነት ስፍራውን አርቆ ወደሱ ማድረስ፣ ትግራይ መጥቶ ከዛ ተነስቶ ኤርትራን መውጋት እንደማይችል ማረጋገጥ፣ ከትግራይ ህዝብ ጋር ጽምዶ ፈጥረህ ትግራይ ህዝብን እሱ ምግብም ይከለክላል ምናምን ጠረፎቹን ከፍቶ ምግብም ለትግራይ ህዝብ ማቅረብ፣ አለፍ ብሎ ደግሞ ከአፋሮች ጋር ጽምዶ መስራት፣ እዛ መምጣት እንደማይችል አየ እሱ ወይንም ደግሞ አለቆቹ ኢማራቶቹ ለሰሩት መርዝ ካውንተር መርዝ ነው ይሄ ጽምዶ የተሰራው። አሁን ይሄን ጽምዶ ተስፋፍቶ እስከ ሱዳን ውስጥም አለ ጽምዶ፣ ፋኖ ጋርም ጽምዶ አለ። ይሄ ጽምዶ ነው እየተስፋፋ የባሩዱን ሽታ አዲስ አበባ ቤቱ ድረስ የሚያመጣለት እሱ ላዘጋጀው ፕሮግራም በዚህ ጽምዶ ይወድቃል፣ ይጠፋል። ይሄ ጽምዶ ኢትዮጵያንም ያደናል፣ ቀጠናውንም ያደናል፣ የመሬትም እጅን ይቆርጣል። እኔ ምንም ጥርጣሬ የለኝም። ስለዚህ የጽምዶ አይነቶቹን ለህዝብ መገለጽ አለበት። ጽምዶ ማለት በሰላም አብረን መኖር እንችላለን፣ ሰፈራችንን መጠበቅ አለብን፣ ሰፈራችን ላይ መጥቶ የሚረብሸውን እጁን መቁረጥ አለብን፣ የሱን ደግሞ አሽከርና ተባባሪ ከዚህ ቀጠና ማባረር አለብን። መግባቢያ ሰነድ መፈረም አይደለም። ይሄኛው መሳሪያ አንስቼ ነው የሚለው ያንድን ሉዓላዊ የሆነ አገር በመሳሪያ ጉልበት ወርሬ ወደ ቢጄ እመለሳለሁ ጉሮ ሽባ እያስባልኩ ነው እያለ ያለው አሁን። ይሄንን ቅድም ያስቀመጥኩት ነገር አለ። ይችላል አይችልም ሌላ ጉዳይ ነው፣ ወደኋላ መጣበታለሁ። እሱ ደግሞ በደንብ መነገር ያለበት ጉዳይ ነው። ነገር ግን በዓለም አቀፍ ኮሚኒቲው አኳያ በተባበሩት መንግስታት፣ የአፍሪካ አንድነት ድርጅት፣ የአውሮፓ ዩኒየን፣ ሌሎችም ካሁኑ ማስጠንቀቂያ አፍሪካ አንድነት ድርጅት ቆን አልገባ ሌሎቹ ካሁኑ በዚህ ጉዳይ ላይ ማሳሰቢያ ሰጥተዋል ያለው። ለአሜሪካ አይነት መሳሰሉት ሀገሮች ማሳሰቢያ ሰጥተዋል ያለው። የአውሮፓ ዩኒየን ማሳሰቢያ ሰጥተዋል ያለው። ለቻይናም ይሁኑ ለራሺያ በዚህ ጉዳይ ላይ ምን አቋም ሊወስዱ እንደሚችሉ ጠንቋይ መቀለብ የለብም ያለው። ኤርትራ ከቻይናና ከራሺያ ጋር ያላት ግንኙነት ከኢትዮጵያ በላይ የጠበቀ ነው። በክፉም በደጉም ከራሺያ ጋር በመቆም ማንነቷን አስመስክራለች። የቆመች አቋሟ ትክክል ነው አይደለም ሌላ ጉዳይ ነው። ነገር ግን በፖለቲካ ስሌት የተጫወተችው ጨዋታ ራሺያ ጋር ያላት ግንኙነት በጣም ጥብቅ ነው። ከቻይና ጋር ያላት ግንኙነት በጣም የጠበቀ ነው። ያለው ከቻይና ጋር ያለው ግንኙነት ኢሳያስ አፈወርቂ ለአንድ ነው ለሁለት ዓመት ገና ወጣት እያለ ቻይና ሄዶ የደፈጣ ውጊያ እና የፖለቲካ ትምህርት ከቻይና ከመውሰዱ ጀምሮ የተሳሰረ ግንኙነት ነው ያለው እና እንዲህ ዝም ብሎ አብይ አህመድን ለመሰለ ለአሜሪካኖች ሞታለው በዚህ በኩል ልሰልላለው የሚል የሚቆምበት ነገር ለማይታወቅ ሰው የትኛውም ሀገር
አምኖ ድጋፍ ሊሰጥ የሚችልበት እድል የለም። አሁን እያየነው የመጣነው ነገር አለ። የትራምፕ መንግስት ከአብይ የበለጠ ከኤርትራ መንግስት ጋር ነው ግንኙነትን እያጠናከረ ያለው እና ዓለም አቀፍ ሁኔታው የሚያደርገውን ነገር እንዴት ነው የሚያደርገው? በዚህ ደረጃ ውግዘትና እንግዲህ ተመልከት፣ የአረብ ሀገሮችን ጨምር፣ እዚህ ላይ የአረብ ሊግን ጨምር፣ የእስልምና እምነት ተከታዮች ሀገሮችን ጨምር፣ እነዚህ በሙሉ በሶማሌ የመግባቢያ ሰነድ ላይ አቋም ወስደው ውግዘት ያካሄዱ ናቸው እና ከመላው ዓለም ጋራ በተቃርኖ የሚቆም ነገር ሊያደርግ ነው የሰውዬ እየሄደ ያለው። ስለዚህ በዲፕሎማሲ መድረኩ በከፍተኛ ደረጃ የተገለለ ነው። ሁለተኛ የመግባቢያ ሰነድ መፈረም አይደለም። እና ኮሎኔል አበራ ቅዳሜ ዕለት በሐዋሳ አብይ አህመድ የልዩ ዘመቻ 65ኛ ዓመት በዓልን አስመልክቶ ያደረገው ንግግር አለ። በሐዋሳ ሐይቅ ላይ ልምምድ አድርጎ ምናልባት ኢትዮጵያ አሁን ባለው ሁኔታ ባህር የላትም፣ በባህር ሳይኖራት ነው ባህር ኃይል ያቋቋመችው። ስልጠናውም ሁሉ ነገር ሲሰጥ የነበረው በኩሬና በትንንሽ ሐይቆችና በሰፈር ውስጥ ጅረቶች ላይ የወንዝና የውሃ ፍሳሾች ላይ ነው። እንግዲህ ባህር ኃይል ስልጠና ወስዶ አብይ አህመድ እንደሚለው ከሆነ ከሶማሊያ እስከ ምጽዋ ድረስ የሚዘረጋ የባህር ላይ ወንበዴዎችንና ሽብርተኞችን የሚታደግ ኢሊት ፎርስ አቋቁመናል ያለው አፍሪካንም እንኳን ደስ አላችሁ ሲል ነው መግለጫ የሰጠው። እንደ አንድ ወታደራዊ ባለሙያ እንደው ይህን ነገር እንደው ለተመልካቾቻችን ማስረዳት ከተቻለም አብይ አህመድ እንዲህ አይነት ነገር ሊናገር የቻለበት ምክንያት ምንድን ነው? እንዲህ አይነት ሰራዊት ገንብቷል። አሁን ምን አለ መሰለህ አቶ መሳይ፣ አንደኛ አብይ አህመድ ይሄን አድርጎ አለፈ ለመባል የተለያየ ነገሮችን እያደረገ ነው። ለምሳሌ ለብርሃኑ ጁላ ማርሻል ማዕረግ ሲሰጠው ስብሰባ ላይ ቁጭ ብለን ማርሻል ማዕረግ በሀገራችን ተሰጥቶ ያውቃል አለ። አይ ተሰጥቶ አያውቅም ተባለ። ሚድል ኢስት አላቸው፣ አፍሪካ ሀገርም አላቸው አይደል እንደ ያለ የዩጋንዳውን ፕሬዚዳንት የነበረውን እሱን ጠራ፣ እንደ ሌሎችን ጠራና ስለዚህ በሀገራችን ቢደረግ ምን ችግር አለ የሚል ነገር ሲያመጣ መኮንኖች ፊት ለፊት ተያየን። ይሄን ነገር ሊሰጠው ነው አለን፣ ሰጠን። ስለዚህ በሀገራችን ይሄን ነገር አደረኩ ለማለት ነው። በሁለተኛ ደረጃ አሁን ቦርሶ እዛ ደራሽ ውስጥ ነበሩ። አብይ አህመድ ለብርሃኑ ጁላ ማርሻል ምንድነው መስፈርቱ? እንደው በዚህ አጋጣሚ ጉዳዩን ካነሱት አይቀር ብዬ ነው። እንግዲህ አንድ ማርሻል ማዕረግ የሚሰጠው ብዙ ነገሮች ዓለም አቀፍ መስፈርቶች አሉ። ዝም ብሎ እያነሱ ኮከብ ትከሻ ላይ መደርደር አይደለም። የተከፈለ መስዋዕትነት፣ የተገኘ ድል፣ ብዙ ነገሮች ከግምት ገብቶ እንደሆነ ይታወቃል። ብርሃኑ ጁላ የመራው ጦር ካለም የተሸነፈ ጦር ነው። ብርሃኑ ጁላ ታሪኩም የምርኮኝነት ታሪክ ነው። እንዴት ነው አንድ እንዲህ አይነት ግለሰብ የፊልድ ማርሻልነት ማዕረግ የሚሰጠው? እዛው ቁጭ ብላችሁ ይህንን ሲናገር እንደው የተሰማችሁን ስሜት ካለም ቢያጋሩኝ። ይኸውልህ ካዴት የተመረቅል ሰዎች ነበር እዛ 1-2 ጄኔራል ወደ 3 ኮሎኔሎች እኛን የተያየን እንደሚሰጠው አውቀናል። ያነሳው መስፈርቱ አይደለም፣ ክራይቴሪያው የኔ የሚል አይደለም፣ በሀገራችን የለም። ስለዚህ በሀገራችን ቢኖር ምን ችግር አለው የሚል ነገር ነው ያመጣ። ልክ ይሄን ሲናገር ወዳውኑ የምትረዳው ነገር አለ። ሊሰጥ ነው። አንደኛ ይሄ ነገር ሲሰጥ መከላከያ አጠቃላይ ትልልቅ የመከላከያ ዋና መምሪያዎች እኮ አጠቃላይ በእነሱ ብቻ ነው የተያዘ። ያንን ለማድረግ ነው። ይሄ ማለት መፈንቅለ መንግስት እንዳይደረግበት ሁሉንም አሳስሮ ለመያዝ ያደረገው እንትን ነው። በተለያየ ጥቅም እንትን አድርጎ እንጂ መስፈርቱን አሟልቶ ነው ያገኘው ወይ ማርሻልነት የሚለው በጭራሽ በሱ አይደለም ያን ነገር ተደርጎ የተገኘው። በሁለተኛ ደረጃ አሁን የምነግርህ ኮማንዶ አጋዚ የሚባል ኮማንዶ ነበር በወያኔ ሰዓት። ቀይ እንትን ያደርጓቸዋል ቦኔት። ያ ቀይ ቦኔት ኢንተርናሽናል ነው። ያንን ቀይ ቦኔት የሚያደርግ ከአውሮፕላን የዘለለ ኤርቦርኖች ብቻ ናቸው። ኮማንዶ ሌላ ነበር የሚደረገው። ነገር ግን እነሱ ጀመሩት። አሁን እሱም ቀይ ቦኔት ሲያደርግ አይተዋል። በሁለተኛ ደረጃ ገና ከስልጣን እንደመጣ ግራና ቀኝ 4 ቦኔት ያደረጉ ኮማንዶዎች፣ እሱ መሀል ላይ ሆኖ የህንድ ስታር አክተር ነው የሚመስለው። ስለዚህ ያን ነገር እንደዚህ በወታደር ስለነበር እኔ ወታደር እንትን አለኝ ማለት ነው። ነገር ግን አሁን የምነግር ነገር አገሪቱን የመምራት አቅም አገሪቱን እንትን የማድረግ ሁኔታ ላይ ነው የምነግር። በኢኮኖሚ የደቀቀች ነች፣ በዲፕሎማሲ የደቀቀች ነች። በጦርነት ያለ ጦርነት ምንም ነገር ስልጣኑን ሊያስረክብ እንደማይችል በጣም ይሄ የታወቀ የተረጋገጠ ነገር ነው። በሁለተኛ ደረጃ ኤሊት ፎርስ ገንብቻለሁ የሚል ነገር ነው ያለው። የመሳሪያ ዘመናዊ የሆነ የጦር መሳሪያዎችን አገር ውስጥ አስገብተን በዛ ነው አሁን ውጊያውን የማከናውን እንደዚህ ማድረግ ነው። ማስገባትና መግዛት ትችላለህ። አብዛኛውን ዶላር የሚሰጥ እኮ
ዩኤኢ ነው፣ ዩናይትድ አረብ ኤሚሬት። ዩናይትድ አረብ ኤሚሬት አሁን በምታይበት ሰዓት ከሶማሌ ወጣለች፣ ከሱዳን ወጥቷል፣ ከኤርትራ ወጥቷል፣ ከጅቡቲ ወጥቷል። ሌሎች ሀገሮችም እንደዚህ የወጣበት ነገር ነው ያለ። አሁን ሁለቱ ፉክክር ያለው ሳውዲ አረቢያና ዩኤኢ ነው። ሳውዲ አረቢያ ዩኤኢ ለአብይ አህመድ አሁን ከሻቢያ ጋር ውጊያ እንዲያደርግ ከዛሬ 2 ዓመት በፊት ለ30 ነው ለ40 ዓመት ወደብ ኪራይ ተስማምቶ ነበር። በኋላ አይቻልም ብሎ ከለከለ። ወደ ጅቡቲ ሄደች። ወደ ጅቡቲ ሲሄድ የጅቡቲ መንግስትም ፈቃደኝነቱን አይቻልም ብሎ ስለከለከለ አሁን ምንድነው ኤርትራን እንዲወጋ የሚያደርግ ለዚህ ነው የእጅ አዙር ውጊያ ለማድረግ ከፍተኛ የሆነ ተነሳሽነት የተነሳው። አሁን ግድቡ ባለበት በሁለተኛ ቤንሻንጉል ጉሙዝ ላይ 10,000 ሰልጣኝ የሚይዝ ካምፕ ለሱዳን ተቃዋሚ ስልጠና እንዲያከናውኑ የተለያየ ነገር እንዲያደርጉ እዛ ውስጥ ፈቅዶ ሰጥቷል። እዛ ውስጥ ሲሰጥ ግን ከፍተኛ የሆነ ዶላር ስለሚያገኝ ለዶላሩ ነው እንጂ የሀገር ግንባታ የሀገር ዲፕሎማሲ ይበላሻል ብሎ አይደለም ይሄን እያደረገ ያለው። ሱዳን ተዋጋኖች የእርስ በርስ ግጭት አደረጉ ማለት ያ ውጊያ ለኢትዮጵያ ከፍተኛ የሆነ ኪሳራ ነው። የኢኮኖሚ ኪሳራ ነው፣ የፖለቲካ ኪሳራ ነው፣ በጣም ብዙ ማህበራዊ ኪሳራ ነው። ይሄ መሆኑን አላወቀም። በሁለተኛ ደረጃ የምታየው ጉባ ላይ ያለው የሬኔሳንስ ዳም ያ የማይመታበት ሁኔታ ወይ አለ ወይ? ያንን የሚቆጣጠርበት ሁኔታ አለ ወይ? የለም። በሁለተኛ ደረጃ ኤርትራ አሁን ትግራይን አሳልፉን ታደሰ ወረደን አሁን ወደ ትግራይ ስንሄድ ሰራዊታችን የእናንተ ሰራዊት እንዳይነካ ነው። አሁን ሁለት ነገር አለው። የትግራይ ሰራዊት መኖሩን አመነ ማለት ነው። የትግራይ መከላከያ ሰራዊት አለው ማለት ነው። ይሄን ለህዝብ እየተናገረ ነው። ይሄን አያውቅም። በሁለተኛ ደረጃ በፊት ስምምነት ሲደረግ ደቡብ አፍሪካ ሄደው ስምምነት ሲያደርጉ አጠቃላይ ሰራዊቱን መልሶ ማቋቋም እንዲደረግ መሳሪያ እንዲመለስ የሚል ነበር የተደረገው። ራሱ ብርሃኑ ጁላ ምንድን ያለው መሳሪያ አስመልሰዋል፣ ሁሉን ነገር እያደረጉ ነው፣ የተወሰነ የሰው ኃይል ነው የሚቀራቸው የሚል ነገር ነው የተናገረ። ራሱም ይሄን ነገር ብሎ ተናግሯል። ነገር ግን የተደበቀ መሳሪያውን እየወጣ ነው እንትን የሚደረግ። አማራ መሬት ላይ ውጊያውን ለማድረግ ነው ከፍተኛ ፍላጎት ያለው። አማራ መሬት ላይ ሊያደርግ አይችልም። ምክንያቱም አማራና ትግራይ ቴሪቶሪያቸው የተያያዘ ነው። ስለዚህ አማራን ተሻግሮ ነው ወደዛ የሚሄድ። ትግራይ ደግሞ አልፈቀደለት፣ ውጊያውን ሊያደርግ አይችልም። ስለዚህ አሁን ውጊያውን ሊያደርግ የሚችል ቡሬ አለ። በቡሬ በማንዳ በኩል አድርጎ ሊያደርግ ይችላል እንጂ አንደኛ በአዲግራት በኩል በዛላምበሳ ሊሄድ አይችልም። በሁለተኛ ደረጃ በገማሃሎ ሊሄድ አይችልም። ይሄን ሊያደርግ ስለማይችል በዛ በኩል አደርጋለሁ ነው። ሁለቱ ደግሞ ትግራይና ኤርትራ አንድ ሆነዋል። አንድ ስለሆኑ በአንድ ነው ውጊያ የሚያደርጉበት። ስለዚህ እነሱ ደግሞ ኤርትራ ዘመናዊ መሳሪያ ታጥቃለች፣ ከሳውዲ አረቢያ ወስዳለች። ከራሻ በጣም ብዙ መሳሪያ ነው የተሰጣቸው። የአፍሪካ የራሻ የአመታዊ ሰሚት ጉባኤ ላይ ኢሳያስ አፈወርቅ የተናገረው በጣም 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 የሚገርም ነው። በቭላድሚር ፑቲን እንዴት ሆኖ ቁጭ ብሎ ሲያዳምጥ እንደነበር እንግዲህ እናንተ ጋዜጠኞች ያያችሁት ነገር አለ። በቃ ራሻን በጣም ትክክለኛ 30 ምናምን በቃ አውሮፓንና አሜሪካን የገጠምክ ነው ያለው። ብቻህን ገጥመህ እንዲያደረክ ጀግና ነው ያለው። ይሄን ሲል ብዙ መሳሪያ መረዳቱን እናውቃለን። ስለዚህ አሁን የጄን አደርጋለሁ አያደርጋትም። ይሄን አያደርግም። አልቆ ሁሉን ነገር ጨርሶ ተዋርዶ የሚመጣበት ሁኔታ ነው ያለ።
سلخي زي زانب أخي زي ربرب مع أخي زي وجب أخي شير لايك سبسكرايب مقبار يترسعوا. Thank you.